ጨለማው ዓለም የሚነሳበትን እናያለን። ከዛ ደግሞ እኛ ደግሞ እንዴት ማፍረስ እንዳለብን ደግሞ አሜን ነው። ያ ብቻ አይደለም፣ ለቀጣይ ጊዜ ይዘን የምንነሳው ደግሞ አኖይንቲንግ ይኖራል። ኢየሱስ ያድናል፣ ኢየሱስ ያድናል። እና እንደዚህ አይነቱ አላቸው ምን አላቸው? በጾምና ምን አላቸው? በጸሎት እንደነገርኳችሁ ነው። 40 ቀን ፋስቲንግ የጸሎት ጊዜ ይዘን ጀምረን ወጥተናል። እና ይሄ 40 ቀን ወይ 40 ቀን የሚባሉ ጾም ጸሎቶች መጽሐፍ ቅዱስ ላይ 3 ሰው ጸልዮታል። አንዱ ጂሰስ ነው። አሜን። ኢየሱስ ጌታ። አንዱ ጂሰስ የናዝሬቱ ኢየሱስ ጸልዮአል። አሜን ነው። አንዱ ሞሴስ ጸልዮአል። አንዱ ደግሞ ኤልያስ። ኢየሱስ ጌታ። እና ሶስቱም ሊቀበሉትና ለተቀበሉት ነገር በጣም ፓወርፉል። ኢየሱስ ጌታ። ጂሰስ ሲወርድ ኦልሞስት እስከዛ አሁን የዓለም ህዝብ ስንት ነው? 8 ቢሊዮን ደርሷል። 8 ቢሊዮን ነው 7.5 ነው ኦልሞስት። እሺ ወይ 8 ወይ 7 ቢሊዮን ይሆን። ያ ማለት ኢየሱስ ጌታ ለ7 ቢሊዮን የሚመጣ የሚሆን አሜን ነው አኖይንቲንግ ይዞ ተነስቶ 40 ቀን ጾም ጸሎት በኋላ 40 ቀን ጾም ጸሎት በኋላ ለ7.5 ወይ ለ8 ቢሊዮን የሚሆን አሜን ነው ህዝብ የሚሆን ትልቅ አኖይንቲንግ ይዞ ወጥቷል። ኢየሱስ ጌታ። ሞሴስን ብታዩት ደግሞ 600,000 የእስራኤል ህዝብ 600,000 የእስራኤል ህዝብ ከዚህ 40 ቀን ጾም ጸሎት በኋላ በምድረ በዳ ይዞ መርቷል። ምን እላችሁ ፈልጌ መሰላችሁ? ብዙ ጊዜ 40 ቀን ጾም ጸሎት በምትጸልዩ ሰዓት 40 ቀን ጾም ጸሎት በምትጸልዩ ሰዓት እግዚአብሔር ለትልቅ ነገር እየሾማችሁ ነው ማለት ነው። ለትልቅ ነገር እየሞረዳችሁ ነው ማለት። እግዚአብሔር ከፊት ለፊታችሁ ያለው ከባድ አኖይንቲንግ ለብዙዎች የሚተርፍ አኖይንቲንግ ይዘህ ልትነሳ ነው። ለብዙዎች የሚተርፍ ቪዥን፣ ለብዙዎች የሚተርፍ ቅባት ይዘህ ልትነሳ ነው። ከፊት ለፊትህ ከባድ የሆነ ልትጥለው ያለ ነገር አለ። አሜን። ኢየሱስ ጌታ ነው። ዛሬ እንነጋገራለን። አምናለሁ ከዚህ ማታ ጀምሮ አንድ ሰው በሚገርም ቅባት ተሞልቶ ይወጣል። አንድ ሰው በሚገርም አኖይንቲንግ ተሞልቶ ይወጣል። አሜን ለሚል በኢየሱስ ስም ለማይልም ይሁንለት። አሜን። ኢየሱስ ያድናል። ኢየሱስ ጌታ ነው። እና ሶስቱም ሲወጡ ታላላቅ ስራ ነው፣ የሚገርም ስራ ነው። እና በእነዚህ ስራዎች ላይ ትንሽ እናገራለሁ። አምናለሁ ከዚህ ቀን ጀምሮ መልካም ይሆናል። በነገራችን ላይ ብዙ ጊዜ እኛ ሀገር ጸሎታችንን ምንለው እስከምንይዝ ድረስ ከያዝም በኋላ የለም። ከያዝም በኋላ አንገኝ። በፍጹም በእግዚአብሔር ቤት ወንበር ላይ እንኳን ተቀምጠን አንገኝ። በእግዚአብሔር ቤት ወንበር ላይ እንኳን ተቀምጠን አንገኝ። ኢየሱስ ጌታ ነው። እና በእግዚአብሔር ቤት ቆል ፊት ለፊት እንኳን ተቀምጠን አንገኝ። ግንስ እግዚአብሔር እስከሚያደርግ ድረስ ወይኔ ጌታ ወይ ጸሎታችን ከባድ ፓወር። ከዛ ስንስ ገና እጃችን ሲገባ ግን የለን። ቸርችም ላይ የለንም፣ አገልግሎት ላይ የለንም፣ ምንም ላይ የለን። የሚገርማችሁ ጌታ ኢየሱስ ግን ጸሎቱን የጀመረው መቼ እንደሆነ ታውቃላችሁ? የእግዚአብሔር መንፈስ በሱ ላይ ሲመጣ። የእግዚአብሔር መንፈስ ልክ በሱ ላይ ሲመጣ ወደ ምድረ በዳ ይሄዳል። በመንፈስ ተመርቶ ስፒሪት ሆሊ ስፒሪት በቃ ከባድ የሆነ መንፈስ ሲመጣበት ወደ ምድረ በዳ በመንፈስ ተመርቶ ይሄዳል። ኢየሱስ ጌታ አሜን ነው። ብዙ በረከታችን፣ ብዙ ስኬታችን፣ ብዙ ቪዥን፣ ብዙ ራእይ፣ ብዙ በተለይ ለአገልግሎት እውነቴን ለምንገራችሁ ብዙ ነገሮቻችን ሲጀምሩ ፌል የሚያደርጉት ነገር ጸልየን ስናገኘው ጸሎታችንን ስለምንተው ጌታ ኢየሱስ የሆነ ተአምራት ያደርግና የሆነ ግሎሪ ያደርጋል። ዋው ጉድ ፈላ ተአምር ሆነ ብለው የከተማው ሰው ተናውጦ ወደሱ ሲመጣ እሱ ግን ወደ ተራራ ይገባል፣ ይደበቃል፣ ወደ ጸሎት ይገባል። ኢየሱስ ጌታ። ብዙ ነገሮቻችን ልናስቀጥል ያልቻልንባቸው ጉዳዮች ከእግዚአብሔር ጋር ያለን ሪሌሽንሺፕ በጸሎት ያለን ሪሌሽንሺፕ የወረደ ስለሆነ እስክናገኝ እንጸልይና ስናገኝ ግን የለንም፣ አንገኝም፣ በቦታ የለን። እስኪ ባርከን። እኔ በጣም ብዙ እዚህ ቸርች በጣም ብዙ ህዝብ ስላዩ ሰው አይደለም ብዙ ትንሽ ሰዎች አሉ ህዝብ ስላዩ እግዚአብሔር እዚህ ጋር በቃ የሆነ ነገር እስከሚያደርግ አያስወጡህም፣ አያስገቡህም። በስልክ ያስጨንቋል፣ በአካል ያስጨንቋል፣ ቢሮ ይመጣሉ ምናምን በቃ ወይኔ እግዚአብሔር ሰው ይሏል፣ ያፍ እግር በእግር ወይኔ ነገሬ ምናምን ይሏል። ነገራቸው ግን ሲሆን ግን እዚህ በር አይደርሱም፣ ቸርች አይመጡም። እኛ ጋር አይምጡ አይደለም ቸርች አይደርሱም። ቢዚ ነን ከሆነ ሰዓት በኋላ ስታገኛቸው የእግዚአብሔር ሰው ይቅርታ በጣም እንዴ ለኔ ነው እንዴ። ኢየሱስ ጌታ። ከቸርች ቀርቶ ትንሽ እኮ ቢዚ ሆኜ ስራ በስታብኝ። አየህ በሳምንት 2 ሰዓት ጊዜ የላቸው ለጌታ። እሁድ 2 ሰዓት ከ4 ሰዓት 5 ከዚህ አሁን 4 ሰዓት እዚህ የመጣችሁት 4 ሰዓት ወይ 4 ሰዓት ተኩል። አሁን 8 ሰዓት ሳይሆን ትሄዳላችሁ ወይ 7 ሰዓት ተኩል። 3 ሰዓት ወይ 4 ሰዓት በሳምንት 3 ሰዓት ወይ 4 ሰዓት በወር ያ ማለት 12 ሰዓት ማለት ነው። ከ30 ቀኑ ለጌታ አንድ ቀን አይሰጡ። ከ30 ቀኑ ለጌታ አንድ ቀን አይሰጡ። ትላንትና ግን እግዚአብሔርን በሚፈልጉት ባልነበራቸው ሰዓት ግን 30ውን ቀን ቸርች ነበሩ። 30ውን ቀን ሲጎበኛቸው ግን ጋድ ህይወታቸው ላይ መጥቶ ጉብኝትን ሲያደርግ አንድ ቀን ለጌታ አይሰጡ። በወር ውስጥ ያ ማለት በአመት 12 ቀን ማለት በአመት 12 ቀን ለጌታ ማይሰጥ ሰው። ዛሬ ግን ጸልያለሁ በኢየሱስ ነገሮቻችሁን ታስቀጥላላችሁ። እግዚአብሔር የሰጣችሁን በረከት ታስቀጥላላችሁ። አንተ አትችልም፣ ግን የእግዚአብሔር ኃይል በኢየሱስም ያገኛል። የእግዚአብሔር ኃይል በኢየሱስም ይቆጣጠራል። አሜን። ኢየሱስ ያድናል። አገልግሎትም እንደዚህ ብዙ አገልጋዮች ትንሽ ሲጀምሩ ብልጭ ሲሉ የሉም፣ ተተኩሰዋል። እነሱ በስጋ ወጥተዋል፣ አምልጠዋል። ሆሊ ስፒሪት በቦታው ሲፈልጋቸው ግን የሉም፣ ኮኔክሽን ላይ የሉም፣ በእግዚአብሔር ፊት በመሆን ታይም ላይ የሉም። ትንሽዬ ብልጭ ካለች ትንሽዬ የሆነ ነገር ከመጣች ትንሽዬ ወይ ቃሏን ትንሽዬ መዘዝ አድርገው ከያዙ በቃ ሌላ ነገር ነው የሚታያቸው። በስጋ የሚሄድ ኢየሱስ ጌታ ነው። አምናለሁ በኢትዮጵያ ምድር ከዚህ በኋላ አገልጋዮች ረጅም ዘመን ያገለግላሉ። በትንሽ አይደለም፣ በከፍታ በትልቅ ቅባት
ማብዛት። አሜን። ኢየሱስ ጌታ። እኔ ጌታ በዘመኔ ሁሉ የምጠይቀው ነገር ጌታ ሆይ እኔ አጭር አገልግሎት ማገልገል አልፈልግም። በጌታ በቃ አጭር አገልግሎት አልፈልግም። ታላላቅ አኖይንቲንጎች ሲመጡ ጥንቃቄ ያስፈልጋል። ወደ ኋላ እንዳያስቀር። ዛሬ ንግግሬ ስለዚህ አይደለም፣ ስለ ጾም ጸሎት። ኢየሱስ ጌታ። ይህን በመንገዴ ስላልኩ ነው። ኢየሱስ ጌታ። ዛሬ ግን አምናለሁ አንድ ሰው ወደ ክብር ይገባል። ያልታሰበ ቅባት ያገኛል። ይኸውላችሁ በመጽሐፍ ቅዱስ ኤልዛቤልን የማያውቅ የለም። እዚህ ኤልዛቤል ስፒሪት ምናምን ሲባል ቸርች ውስጥ ወይስ በመንፈስ ታውቃላችሁ? እቺ የአካብ ንጉስ የንጉስ አካብ ሚስት የነበረች ሴት ኤልዛቤል መንፈስ የበዓል ነቢያትን የምታሰማራ ሴት ነበረች። ያው ስለ ኤልዛቤል ብዙዎቻችሁ በጣም ታውቃላችሁ። ስፒሪት የኤልዛቤል ስፒሪት ምናምን ሲባል አይደለ? ኢየሱስ ጌታ። እና እቺ ንግስት አንድ ቀን የንጉሱ ሚስት ማለት ነው። አንድ ቀን አካብ የሚባል ሰው ባለቤቷ ወይም ንጉሱ የእስራኤል ንጉስ አንድ ናቡቴ የሚባልን ሰው ሄደና ይሄንን ቦታ የወይንን እርሻ ቦታ እፈልገዋለሁ አለው። በቃ በግልጽ ሄዶ ተናገረ። ከዛ በኋላ ናቡቴ ኖ አለው። ለኛ ነገሥት ምዕራፍ 18 ላይ ይሄን ታሪክ ታውቁታል። ኖ ሲለው ጊዜ ከዛ በኋላ ተበሳጨና በጣም ተናደደ፣ ቁጭ አለ። ከዛ በኋላ ተናዶ ቁጭ ባለበት ኤልዛቤል መጣችና ምን ሆነ ነው የተናደድከው አለችው። አይ እንደዚህ አካብ ጋር ሄጄ እንደዚህ መሬት ውስጥ ጠይቀው አልሰጥህም ማለት ቶ ለኔ ቶ አለች። ለኔ ቶ ችግር የለም እኔ አስጨርስልሃለሁ፣ በቃ መሬቱ አታስብ እጅ ይገባል አለች። ከዛስ በሱ ደብዳቤ በሱ ጽሑፍ አድርጋ በሱ የታተመ ጻፈችና ደብዳቤ ጻፈችና የሐሰት ምክሩን አዘጋጅና ከዛስ ጾማችሁ ይህን ሰው በሐሰት ምን በሉት ይደሉታለች። ምን ብላችሁ ጾማችሁ በሐሰት መስክራችሁ። መጽሐፍ ቅዱስ የያዛችሁ ሰው አንደኛ ነገሥትን አውጡልኝ ምዕራፍ 17። ዛሬ አምናለሁ አንድ ሰው አይኑ ይከፈታል። ሜካቶቬል ዳብራን ውስጥ ይላል። ኢየሱስ ጌታ ነው። እንደዚህ ይላል። ሚስቱም ኤልዛቤልም ወደ እርሱ መጣ፣ ልብህ የሚያዝን ለምንድን ነው አለችው። ምዕራፍ 1 ቁጥር 25 ላይ ሚስቱ ኤልዛቤል ወደ እርሱ መጣ፣ ልብህ የሚያዝን እንጀራ የማትበላ ስለምንድን ነው አለችው። እርሱም ኢዝራኤልቷ ናቡቴ የወይን ቦታ በገንዘብ ስጠኝ ወይም ብትወድ በፋንታ ሌላ የወይን ቦታ እሰጥሃለሁ ብዬ ተናገርኩት፣ እርሱ ግን የወይን ቦታዬን አልሰጥህም ብሎ ስለመለሰልኝ ነው አላት። ሚስቱም ኤልዛቤል አንተ አሁን የእስራኤል መንግስት ትገዛለህን? ተነስ እንጀራም ብላ ልብህ ደስ ይበላት፣ የእስራኤላዊቱን የናቡቴን የወይን ቦታ እሰጥሃለሁ አለችው። እኔ እሰጥሃለሁ። ከዛስ በአካብ ስም ይላል። አሁን በደንብ ደብዳቤ ጻፈች፣ በማተቡም አተመችው። በከተማም ወደ ነበሩት ከናቡቴም ጋር ወደ ተቀመጡት ሽማግሌዎች፣ ከተማ ውስጥ የተቀመጡት ሽማግሌዎች ዋናውና ከበርቴዎች ወደ ከበርቴዎች ደብዳቤውን ላከች። በደብዳቤውም ስለ ጾም አዋጅ ንገሩ። ጾም አዋጅ ጨለማው ዓለምም ይጾማል። ስለ ጾም አዋጅ ንገሩ። ናቡቴንም በሕዝብ ፊት አስቀምጡት፣ ሁለት ምናምንቴ ሰዎችም በፊቱ አስቀምጡ፣ እግዚአብሔርን በንጉሱ ሰድቧል ብለው ይመስክሩበት፣ አውጥታችሁ እስኪሞት ድረስ ውገሩት ብላ ጻፈች። በከተማው የተቀመጡ የከተማ ሰዎች፣ ሽማግሌዎች፣ ከበርቴዎች ኤልዛቤል እንዳዘዘቻቸው ወደ እነርሱ በተላከው ደብዳቤ እንደተጻፈው እንዲሁ አደረጉ። አሁን ቀና ብሉልኝ። እንደዚሁ ምን አደረጉ? ምን አውጃ? ጾም አውጅ፣ ፋስት አድርጋ። አሜን። ኢየሱስ ጌታ። ጨለማው ዓለም አየ አንተን ፋይት ለማድረግ እንደሚጾም ተመልከት። አየ የከተማውን ሽማግሌ ይዛለች። የከተማውን ከበርቴዎች ዋናው ምድሪቷን ሊገዙ ሊቆጣጠሩ ሊያስተዳድሩ የሚችሉ አሜን ይዛለች። ይህን ነፍስ ለማጥፋት ግዴታ ምን ማለት ነበራቸው? መጾም ነበረባቸው። ምን ማለት አለባቸው? መጾም አለባቸው። ጨለማው ዓለም ራሱ ያንተን ስኬት ያንተን ህይወት ለመግደል ለማሯሯጥ በረከትን ለመያዝ ኬትን ነገርን ለመቆጣጠር የጾም አዋጅ አለ። ያውጃል። ጾም ያውጅ በባዶ ሆዱ። አሜን። ኢየሱስ ጌታ። የእርሱ ግን ለክፋትና ለተንኮል ሰው ለመግደል አየ የማይገባውን ቦታ ለመስጠት አየ ብዙዎች የተነጠቁት በዚህ አየ ናቡቴ ምንም በማይመለከተው ነው እርሻ ጋር መተ ና ውሰድ በቃ ወስድብሃለሁ ብሎ ናቡቴ ተገሎ እርሻው ቦታ የተወሰደው በግፍ ምንም በማያውቀው የጨለማው ዓለም ባዘዘው የጾምና የጸሎት አዋጅ ጨለማው ዓለም ባዘዘው የጾምና የጸሎት አዋጅ። ከዛስ ይሰሟታል ደግሞ ሰሟት፣ ጾሙ፣ ጸለዩ ምናምን በቃ ከዛ በኋላ ምናምንቴ ሰዎችን አመጡና አስገደሉትና መሬቱ ምናምን ወሰነ። አሜን። ኢየሱስ ጌታ። ከዛ ዛሬ የ40 ቀን ጾም ጸሎትን ታላቅነት አሳየ ኢየሱስ ጌታ። ከዛ ይሄ ነገር ሁሉ እስራኤላዊ ተአምራት ሆነ፣ ተደረገ፣ ዋው ተባለ፣ ለጊዜው ጉድ ተባለ፣ ተጨፈረ፣ ደስ አለ። ከዛ በኋላ በቃ ለአካብም ተመለሰለት፣ በግፍ የተወሰደ ግን ደም ያለበት። ዛሬ አምናለሁ በኢየሱስ በአንተና በቤትህ በዘር ማንዘርህ በኢትዮጵያ በምድር የተደረገው የግፍን የሰበሰበው ጠላት የበዘበዘውን በረከት የምታስለቀቅበት ቅባት ያገኛል። ይህንን አኖይንቲንግ ዛሬ ይዘት ወደ ዛሬ አምናለሁ የበቀል ስፒሪት ይዘው የሚሄዱ ሰዎች ይዘው የሚወጡ ሰዎች ከዚህ ሲወዱ ነጥቀው የሚመጡ የቤተሰባቸውን የዘር ማንዘራቸውን ጠላት በግፍ የወሰደው ህይወቱን፣ ጤናውን፣ ሰላሙን፣ በረከቱን፣ ስኬቱን ነጥቃችሁ የምትወስዱበት አኖይንቲንግ ዛሬ ያገኛቸዋል። ይህ ቅባት በኢየሱስም ዛሬ ያገኛቸዋል። ያገኘኛል በሉ ዛሬ በኢየሱስም ይሄ አኖይንቲንግ ያገኛቸዋል ዛሬ። ስለዚህ አኖይንቲንግ በደም ከሰማችሁ
አምናለው ከዚህ ማታ ጀምሮ እመኑኝ ለዘመናት ተምችና ኩብኩባ የበላባችሁን ሲስተማችሁን ሁሉ የያዘውን በረከታችሁን የበላውን ቤልን በኢየሱስም ታስተፉታላችሁ። እስቲ አስተፋዋል በሉ፣ አስተፋዋል በሉ፣ ታስተፋዋል። አሜን። ኢየሱስ ጌታ ታስተፋዋል። እና የወሰደች በቃ ምድሪቱ በቃ ወሰዱ ምናምን በቃ ተጨበጨበ። ሽማግሌዎችም ሙሉ ከበርቴዎችም አምነዋል፣ ወሰዱ። ኦኬ እሺ አለቁ። በምን በጾም ጸሎት አዋል ኢየሱስ ያድናል። ከዛ በኋላ ይላችሁ ምዕራፍ 17 ላይ እንሄዳለን። ምዕራፍ 18 ከዛ በኋላ ከዛ በፊት አንድ ጊዜ ኤልያስ ተወራረደና የበዓል ነቢያቶችን 400 በላይ 450 ነቢያቶችን ምን አለ አስገደለና ከዛ በኋላ ጨረሰ ከእግዚአብሔር ጋር ምን ተወራርዶ። ከዛ በኋላ ይህንን ነገር ራሷ ማን ኤልዛቤል ሰማችና ወደ ኤልያስ መልእክተኛ ላከች፣ ጻፈች። እመነኝ እንደ አንዱ ባላደርግ ከነዚህ ከሞቱት ብላ ደብዳቤ ላከች። ደብዳቤ ስልክለት ኤልያስ ሲደርሰው ደነገጠ፣ ፈራ። አባቶቼ አልበልጥም ምን አለ አልበልጥም በቃ ውሰደኛልና ኤልያስ ፈርቶ ወጣ። ማንን ፈራ። በቃ አስደነገጠችው። ፍርሃት ስፒሪት ለቀቀች። በቃ ስስትበት ዴመን ሁሉ ጊዜ ነው እገልሃለሁ እንደዚህ ነው የሚል። የምትፈራው ከሆነ አትቆም፣ ማትፈራው ከሆነ ግን ትቀጥላለህ። ዛሬ የሚቀጥሉ ሰዎች ነው የሚታዩ። የሚቆሙ ሳይሆን የሚቀጥሉ፣ የሚደበቁ ሰዎች ሳይሆን የሚቀጥሉ ሰዎች። ኢየሱስ ያድናል። እና እንደዛ ስትለው ሄደና ከክትክታ ዛፍ ስር ተኛ ይላል ምዕራፍ 18 ላይ። ከዛ ተኛና ከዛ በኋላ መልአክ መጣ መገበው። የምትሄድበት መንገድ ምንድነው? ሩቅ ነውና ተነስተ ምን በል ብላ። አሁን ምዕራፍ 18 አውጡልኛል። ከዛ አቤቱ ምዕራፍ 19 ላይ ከ5 ጀምሮ ከክትክታ ዛፍ በታች ተቀመጠ፣ ተጋደመም፣ እንቅልፍም አንቀላፋ። እነሆ መልአክ ዳሰሰው። ተነስተ ብላ አለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻ በማሰሮ አገኘ። በላም ጠጣም፣ ተመልሶም ተኛ። እግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጣ፣ ዳሰሰው። የምትሄድበት መንገድ ሩቅ ነው። አሁን እዚህ ጋር ስሙ ነውና ተነስተህ ብላ አለው። ተነስቶም በላ ጠጣም። በዚያም ምግብ ኃይል ቤቱ በዚህ በተሰጠው ምግብ ኃይል አሜን ነው። በዚህ በተሰጠው ምግብ ኃይል ኢየሱስ ጌታ ነው። በዚያም በምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ አሜን ነው። ስንት ቀን? 40 ቀንና 40 ሌሊት ምን አለ? 40 ቀንና 40 ሌሊት ሄደ። ምን ሳይበላ ትላንትና ኤንጅሉ ባበላ ትላንትና መልአኩ ባበላው 40 ቀንና 40 ሌሊት ምን ወደ ኮሬብ ተራራ ሄደ። አሁን ምን ሊፈጠር ነው? ኢየሱስ ጌታ 40 ቀንና 40 ሌሊት ሄደ። ከዛስ 40 ቀንና 40 ሌሊት በምን በፋስቲንግ በጾም ወደ እግዚአብሔር ምን ተራራ ወደ ኮሬብ ተራራ የእግዚአብሔር ኃይል ሊመጣ ከእግዚአብሔር ክብር ጋር አሁን ምን ሊለው ሊገናኝ ኢየሱስ ያድናል። ሲገናኛለሁ ብለ አያችሁ ከ40 ቀን በኋላ የሚሆን ክብር አለ። ወደ እግዚአብሔር ተራራ እየሄደ ነው። ወደ ከባድ ክብር እየሄደ ነው። መሄዱ ብቻ አይደለም የሚገርማችሁ ተቀብሎ ይዞ የሚወርደው ክብር አለ። ፈርቶ እኮ ነው ሄደው። ፈርቶ ኦልሬዲ ወጥቷል ሄዷል። በቃ ከአባቶች አልበልጥም መሞት ፈልጋለሁ በቃ አሁኑኑ ውሰደኝ አልቆልኛል። ፈርታችሁ ለተቀመጣችሁ ዛሬ መልእክት አለ። የእግዚአብሔር ክብር በኃይል ይገለጣል። አሜን። ኢየሱስ ያድናል። ከዚያም እንደዚህ ይላል፣ እዚያም ወደ ዋሻ መጣ፣ በዚያም አደረ። እነሆ ኤልያስም በዚያ ምን ታደርጋለህ የሚል የእግዚአብሔር ድምጽ ወደ እርሱ ምን አለ መጣ። አሁን እዚህ ጋር 40 ቀን ጾም ጸሎት በኋላ እግዚአብሔር ወደ እሱ መጣ። አሜን። ኢየሱስ ጌታ። እግዚአብሔር የሚገርማችሁ እዚህ ጋር ያሰበው ኤልያስን ሊያስቀጥለው ነበር። ኤልያስ ፈራ። ኤልያስን እዚህ ጋር ሊያስቀጥለው እግዚአብሔር መጣና እዚህ ምን ታደርጋለህ አለው። ስራ አለኝ እኮ አለ። በአንተ እኮ የምሰራው የተሰራ ብዙ ስራ አለኝ። እዚህ ምን ታደርጋለህ አለው። ከ40 ቀን ጾም ጸሎት በኋላ በጣም የሚገርማችሁ ግን ኤልያስ ግን አቅሙ ደክሞ ስለነበረ ብዙ ችግር አወራ። ኢየሱስ ጌታ ምን አለ? በጣም ብዙ ችግር አወራ። ከዛ ኤልያስ ምን እንዳለ ታውቃላችሁ? ከዛ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣና እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤልም ልጆች ቃል ኪዳንን ትተዋልና መሰዊያቸውን አፍርሰዋልና ነቢያትንም በሰይፍ ገድለዋልና እኔ ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። እርሱም ውጣ አለው። አሜን። ኢየሱስ ጌታ። ገና ምን ታደርጋለህ ሲለው ገና ስራ አለ ነው። እና ኤልያስ ግን በቃ ብዙ ነገር አወራ። በቃ ቀንቼ ነበር፣ ብዙ ነገር አድርጌ ነበር፣ ነቢያትን አስገድጄ ነበር። አሁን ግን ለራሴ ምን ብያለሁ? ፈርቻለሁ። ኢየሱስ ጌታ። እና ፈርቼ ቀርቻለሁ ሲል ጊዜ እርሱም ውጣ በተራራውም ላይ በእግዚአብሔር ፊት ቁም አለ። እነሆም እግዚአብሔር አለፈ፣ በእግዚአብሔር ትልቅና ብርቱ ነፋሶች ሰነጠቀ ይላል። አሜን ነው። ከዛ በኋላ የመጨረሻው ልኝ ኤልያስ እንደዚህ ይላል። ታች 14 ጋር መጣ። ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምጽ ወደ ኤልያስ መጣ ይልና ከዛ በኋላ እርሱም አለ የሰራዊት አምላክ እግዚአብሔር ኦኬ እሺ እግዚአብሔርም አለው 15 እግዚአብሔርም ምን አለው? አሁን ስሙ ሂድ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ። አየ የመጀመሪያ የነበረበት እኮ ተመለሳል። ኢየሱስ ጌታ። አሜን። ኢየሱስ ጌታ። ስራችሁ እንድትቀጥሉ እግዚአብሔር እንዲረዳችሁ ጸልያለሁ። ከዚያም በደረስክ ጊዜ አሜን ነው። ከዚያም በደረስክ ጊዜ በእስራኤል ላይ ንጉስ ይሆን ዘንድ አዛሄልን ምን በል በሶሪያ ላይ ንጉስ ይሆን ዘንድ አዛሄልን ምን በለው ቀባው። በእስራኤል ላይ ንጉስ ይሆን ዘንድ የናሜሴን ልጅ እዩን ቀባው። በፋንታም ነብይ ይሆን ዘንድ የቤልሆም የሳፋጥ ልጅን ኤልሳዕ ምን በለው ቀባዋል። አሜን። ኢየሱስ ጌታ። ይኸውላችሁ እዚህ ጋር በደንብ ያዙ። ጋድ እግዚአብሔር መጣ ከ40 ቀን ጾም ጸሎት በኋላ ከ40 ቀን ጾም ጸሎት በኋላ ሲመጣው ኤልያስ ዝግጁ አይደለም። ኤልያስ ጭራሽ ፈርቷል። አሜን። ኢየሱስ ጌታ። ኤልያስ ላይ ያለው የተከመረው ከ40 ቀን ጾም ጸሎት በኋላ የመጣው ስፒሪት
አንድ ሰው ላይ እንኳን የማይችለው አሜን ኢየሱስ ጌታ ከኤልያስ ብቻ ያለፈ አየ ለአዛሄል የሚቀባ አሜን ኢየሱስ ጌታ እዩ ጋር የሚደርሳ ያ ብቻ አይደለም አሜን ኢየሱስ ጌታ እንደገና ኤልሳ ጋር የሚመጣ ኤልሳ ጋር መጥቶ ጭራሽ 2 እጥፍ ተአምር ማድረግ ይችላል እዚህ ከ40 ቀን ጾም ጸሎት በኋላ ኤልያስ ግን ይሄን ቅባት አልተገናኘም ዛሬ አምናለሁ በኢየሱስ እንደዚህ አይነት አኖይንቲንግ እንዳትተላለፉ ጸልያ እዚህ ነው ከጸሎት በኋላ የምትቀበጡት የእግዚአብሔር ክብር አለ ተዘጋጁ በእውነቴ ነው ነግራችሁ ከ40 ቀን ጾም ጸሎት በኋላ በጣም የምትቀበሉት የእግዚአብሔር ክብር አለ ኢየሱስ ጌታ ኢየሱስ ያድናል አሜን ኢየሱስ ያድናል ከዛስ ይህ ሰው ሄደና ሶስቱንም ቀባቸው አሜን ነው ግን የመጣው አኖይንቲንግ ከ40 ቀን የመጣው ከ40 ቀን በኋላ የመጣው አኖይንቲንግ ግን ፓወርፉል ነው ከባድ ኤልሳ እንኳን ሲያገኘው አንተ ላይ ያለው መንፈስ እጥፍ በኔ ላይ ምን ይሁናል አየ በሰውኛ ሲያው አስቸጋሪ ግን ሰውየው ላይ ትልቅ ጂቢያ ትልቅ ከባድ በረከት ይኸውላችሁ እንዴት መሰላችሁ በኩል ቦትን አንድ ሰው አንድ አይነት ስፒሪት ይኖራል አንድ መንፈስ ነው ያለው አይደል ሌላ አንድ መንፈስ ነው አንድ መንፈስ ኢየሱስ ጌታ አንድ ሰው ላይ ግን እንዴት ይሆናል መሰል ኢየሱስ ጌታ እዚህ ውስጥ አሁን አንድ ግማሽ ሊትር ውሃ አለ አይደል ግማሽ ሊትር ውሃ አለ ከዛስ በዚሁ ልክ ደግሞ አንድ የሆነ የውስኪ የምናምን ጠርሙስ ብታመጣ በዚሁ ልክ እኮ ነው በዚሁ ልክ ይሄኛው ባዶ ነው አልኮሉ ዜሮ ነው ይሄኛው ግን ውስጡ አልኮሉ ኦልሞስት 70% አለ እኩል እኮ ነው ሚዛኑ እኩል